ቴምር ፕሮፐርቲስ የተሻለ ነገር ለከስተመሮች ሁልጊዜም ይዞ የሚቀርብ ድርጅት ነው። 20%ን ቅድመ ክፍያ ከፍለው የተቀረውን 80% በግንባታ ሂደት ፕሮግረሱን እያዩ የሚከፍሉበት አሰራር አለ። 100% ለሚከፍሉ ደንበኞች የ35% ቅናሽ አድርገንላቸው የሚገዙበት ሁኔታ አለ። ምንም አይነት ሽታ እንዳይፈጠር ሳከሮች እዚህ ጋር ይኖራሉ ማለት ነው። ኢንፍሌሽን በሚኖርበት ጊዜ ከስተመሮች መጀመሪያ ውል ከተዋሉበት ላይ ምንም የሚጨምርባቸው ነገር አይኖርም። ለደንበኞች እንዳይከብድ 5% እየከፈሉ የሚሄዱበትንም አሰራር ይዘናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጭ ይኖረናል። ከ60 ካሬ እስከ 145 የካሬዎች አማራጮች ይኖራሉ በዚህ ውስጥ ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በመሀል ሳር ቤት እንገኛለን። እንግዲህ እዚህ የተገኘንበት ዋነኛው ምክንያት ደግሞ ቴምር ፕሮፐርቲስ በዚሁ አካባቢ ላይ የተለያዩ የቤት አማራጮችን ያቀረበ እንደሆነ ሰምተን ነው። በተጨማሪም ደግሞ 35% ቅናሽ አድርጓል። እነዚህን የመሳሰሉ መረጃዎችን እና ቤቶችን በምን አይነት የግንባታ ጥራት ነው የገነባ የሚገኘው የሚለውን ደግሞ ወደ ውስጥ ገብተን የምናስቃኛችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም ደህና መጣሽ። እንኳን ደህና ቆየኸን። ቤት ለምቦሳ ነው የሚባለው። ቤት ለምቦሳ እንግዲህ ዛሬ ቴምር ጋር የተገኘው ያው አዲስ አበባ ውስጥ አለ በማይባልበት ዋጋ ቤትን እያቀረባችሁ እንደሆነ ሰምቼ ነው እና በቅድሚያ ግን እንተዋወቅና ቤታችሁን ደግሞ እንጎበኛለን። በጣም ጥሩ። ኡመር እባላለሁኝ የቴምር ፕሮፐርቲስ የሽያጭ አማካሪ ነኝ። ወደ ዋናው ሀሳባችን ከመግባታችን በፊት አሁን ያለነው 136 ካሬ ሳር ቤት ቫቲካን ላይ ያለው ሳምፕል ሀውሳችን ላይ ነው። ቤቱን አፓርትመንቱን ላስጎብኝሽ። በጣም ጥሩ። እንግዲህ በምን አይነት ሁኔታ የምታስረክቡት የሚለውን ተመልካችን አይቶ እንዲፈርድ ያለውን ነገር አስጎብኘኝና ወደ ሌሎች ጉዳያችን ደግሞ እንገባለን። እስቲ አጠቃላይ ስለ ቤቱ እናንሳ። ባለ ስንት መኝታ ነው? አሁን ላይ ደግሞ የምንገኘው ሊቪንግ ኤሪያው ላይ ነው እና አጠቃላይ ሳሎኑ ራሱ ምን ያህል ካሬ ይሆናል የሚለውን ጠቅላላ ኢንፎርሜሽኖችን ስጠኝ። ያው እንግዲህ የምንገኘው አሁን ሳሎናችን ላይ ነው። 136 ካሬ ባለ 3 መኝታ አፓርትመንት ነው እዚህ ጋር የሚገኘው። ሳምፕል ሀውሳችን እንደምታየው እዚህ ጋር ሊቪንግ ኤሪያው አለ፣ እዚህ ጋር ደግሞ ዳይኒንግ ኤሪያው አለ። እንደምታየው ሰፋ ያለ ሳሎን ነው እዚህ ጋር የምናገኘው ማለት ነው። ልጆችም የሚወርቁበት ሰፋ ያለ ስፔስ ነው ያለው ማለት ነው። በጣም ጥሩ። በእንደዚህ አይነት ሁኔታ ነው የምታስረክቡት ማለት እንችላለን ከማቴሪያሎች ውጭ ማለት ነው? በእንደዚህ አይነት ሁኔታ ነው የምናስረክበው። ያው ፕሮጀክቶቻችን በዚህ ጥራት በዚህ ኳሊቲ ነው የምንገነባው። ቴምር ፕሮፐርቲስ የተሻለ ነገር ለከስተመሮች ሁልጊዜም ይዞ የሚቀርብ ድርጅት ነው። ከዛ አኳያ ያለው ነገር ይሄን ይመስላል ማለት ነው። በጣም ጥሩ። ሌሎችን የምንጎበኛቸው ኦኬ። ልክ መጀመሪያ ላይ እዚህ ጋር እንደ መታጠቢያ ቦታ እዚህ ጋር አዘጋጅተናል። መታጠቢያ ቦታ ነው። ሁሉም እዚህ ጋር እንግዳ ቢኖር እዚህ ጋር መጠቀም ይችላል ማለት ነው። ኮመን የሆነ መታጠቢያ ስፔስ ይኖረናል ማለት ነው። ኮመን ባዝሩሙ በተጨማሪ ማለት ነው። ልክ ስንሄድ መጀመሪያ የምናገኘው ኪችኑን ነው። ያው እንደምታየው እንግዲህ ኪችናችን ከሳሎን እንደገባን በስተቀኝ በኩል ወዳው ነው የምናገኘው ኤሪያውን። ምክንያቱም ሰው ከውጭ እቃዎች ይዞ ሲመጣ እዚህ ጋር እዚህ ስፔስ ላይ እንዲያስቀምጥ አመቺ የሆነ ቦታ ነው። ልክ ከሳሎን እንደገባን በስተቀኝ በኩል እናገኘዋለን ኪችኑ እንደምታየው ኪችን ካቢኔቱ በዚህ መልኩ በሚያምር መልኩ እዚህ ጋር ተገጥሟል። እንዲሁም ደግሞ ስቶቮች፣ ማይክሮ ኦቨኖች እዚህ ጋር ይገኛሉ ማለት ነው። እዚህ ጋር ምንም አይነት ሽታ እንዳይፈጠር ሳከሮች እዚህ ጋር ይኖራሉ ማለት ነው። ወጣወጥ ምናምን ሽታዎች እንዳይረብሹ ሳከሮች እዚህ ጋር ይኖራሉ። ከአርቲፊሻሉ ሳከር በተጨማሪ ናቹራል ሽታዎች ማስወገጃ እዚህ ጋር እናገኛለን ማለት ነው። በጣም ጥሩ። ስለዚህ ሰዎች እንደ ፍላጎታቸው በደንብ ደግሞ የተንቀሳቀሱበት መስራት እንደሚችሉበት እያየሁ ነው። በጣም ሰፊ ነው። እንደሚወዱት ተስፋ አደርጋለሁ። ያው እንደምታየው እቃ ማጠቢያችንን ደግሞ ዘመናዊ የሆነ እቃ ማጠቢያ እዚህ ጋር ተገጥሞለታል። ኪችን ካቢኔቱ እንደምታየው በጣም የተሟላ ነው። ሁሉንም ነገር አሟልቶ የያዘ ኪችን ካቢኔት ነው። ዘመናዊ የሆነ የእቃ ማጠቢያዎችም እዚህ ጋር ይኖረናል ማለት ነው። ከዛ ወደ ቀጣዩ ክፍል እንሂድ። ደስ ይለኛል። እዚህ ጋር ደግሞ ኮመን ባዝሩማችንን እናገኛለን። እንደምትመለከችው ውብ የሆነ ኮመን ባዝሩም ይኖረናል። እዚህ ጋር እንደምታየው የባኞ ቤት እቃዎቹ በሙሉ በኢምፖርትድ የሆኑ ማቴሪያሎች ተሰርተው የተዘጋጁ ናቸው። ኢንአዲሽን ደግሞ ቦይለሩም እዚህ ጋር ውብ የሆነ ቦይለሮችን ገጥመንለታል። ከዛ በተጨማሪ ደግሞ ሽንት ቤት እንደመሆኑ የመታመቅና ሽታ የመፈጠር ሁኔታ ይኖረዋል። ሜካኒካል ቬንቲሌሽንን አዘጋጅተንለታል ማለት ነው። እንግዲህ ሽንት ቤት ላይ መስኮቶችን ብዙ ጊዜ አንመለከትም እና እንደ ተጨማሪ የሽንት ቤትን ሽታ ለማስወጣት መስኮቶችን መጠቀም እንችላለን ማለት እንችላለን አይደለ? በጣም አሪፍ። እዚህ ጋር እንደምትመለከችው መስኮትም ይኖረዋል። የተፈጥሮ አየር እንዲገባ መስኮትም ሽንት ቤቱ ላይ ገጥመንለታል ማለት ነው። ምንም አይነት ሽታና የመታመቅ ሁኔታ አይፈጠርም ማለት ነው ባዝሩማችን ላይ። ይሄኛው እንደ ኮመን ባዝሩም ነው። እንደ ኮመን ባዝሩም ነው። በጣም ጥሩ።
ስለዚህ ሌሎችን ክፍሎች እናያቸው እየዞርን እናያቸዋለን። ሌሎችን ክፍሎች እዚህ ፊት ለፊት ላይ የምትመለከችው ሜድስሩም የሰራተኛዋ ክፍል ነው። እንደምትመለከችው ጥሩ የሆነ የሜድስሩም እዚህ ጋር አዘጋጅተናል ማለት ነው። ከኮመን ባዝሩሙ ፊት ለፊት ማለት ነው። ጥሩ የሆነ ሜድስሩም እዚህ ጋር ይኖረናል ማለት ነው። ስለዚህ አሁን የምንመለከተው ማስተሩ ነው ማለት ነው። ማስተር ቤድሩሙን ነው የምንመለከተው። ማስተር ቤድሩማችን እንደምትመለከቸው ውብ የሆነ ማስተር ቤድሩም ይኖረናል። እዚህ ጋር እንደምትመለከቱ ክሎዜት እዚህ ጋር ይኖራል። ምንም አይነት ስፔስ አይይዝም፣ ምክንያቱም እዚህ ላይ ተለጥፎ የተሰራ ስለሆነ ይህን የመሰለ ክሎዜት ይኖራል። አልጋችንም በዚህ መልኩ የተቀመጠ ይሆናል ማለት ነው። ምርጥ የሆነ ውብ የሆነ ማስተር ቤድሩማችን እዚህ ጋር ይሆናል ማለት ነው። በጣም ጥሩ። የራሱ የሆነ ባልከኒ ያለው ልበል። ያው ማስተር ቤድሩማችን ላይ ደግሞ በቂ የሆነ ባልከኒ ኤሪያ አዘጋጅተናል እዚህ ጋር ማለት ነው። ስለዚህ ምንም አይነት ናቹራል የሆነ ላይት በደንብ ወደ ቤቱ መግባት ይችላል ማለት ነው። ናቹራል የሆነ ላይት በደንብ ይገባል። ከዛ በተጨማሪ ደግሞ እዚህ ጋር ሆነሽ ቪው በደንብ የከተማውን ቪው የምታይበት ባልከኒ ቦታ ይኖረዋል ማለት ነው ማስተር ቤድሩማችን። አሁን ደግሞ ወደ ማስተር ቤድሩማችን ባዝሩም እንሄዳለን ማለት ነው። አሁን የምንገኘው ደግሞ ማስተር ቤድሩም ባዝሩማችን ላይ ነው። እንደምትመለከቸው ይህ ቀረሽ የማይባል የኢምፖርትድ ማቴሪያሎችን የተጠቀምነው ውብ የሆነ ማስተር ቤድሩማችን ባዝሩም እዚህ ጋር ይኖራል ማለት ነው። ያው ቅድም ላይ ኮመን ባዝሩም ላይ ያሳይቻለሁኝ። በተመሳሳይ መልኩ እዚሁም ላይ ሜካኒካል ቬንቲሌሽን ተጠቅመናል። ከተፈጥሮ አየር ማስወገጃ ባሻገር ሜካኒካል ቬንቲሌሽኑ እዚህ ጋር ይኖረናል ማለት ነው። በጣም ጥሩ። ስለዚህ የቀሩትን ክፍሎች ደግሞ እንመልከት። እሺ፣ በደስታ ደግሞ የምንገባው ወደ ልጆች መኝታ ቤት ነው። እንደምትመለከቸው የልጆች መኝታ ቤት በዚህ መልኩ ይኖራል ማለት ነው። ክሎዜት ደግሞ ሁለት ቦታ ላይ አድርገናል። እንደምትመለከቸው እዚህም ጋር ክሎዜት ይኖራል፣ እዛኛውም ሳይድ ላይ ክሎዜት ይኖራል ማለት ነው። የልጆች መኝታ ቤታችን ይህን ይመስላል ማለት ነው። ውብ የሆነ ፊኒሽንግ ማቴሪያል ነው የተጠቀምነው። በዚህ መልኩ ጨርሰን በፉሊ ፊኒሽድ ለሚገዙ ደንበኞቻችን በዚህ መልኩ ነው የምናስረክበው ማለት ነው። በጣም ጥሩ። ምናልባት ቴምር ግንባታ ሲገነባ በምን አይነት ነገሮች ነው ለየት ብሎ መምጣትን የሚሞክረው? ማለት እያንዳንዱ ቤት ገንቢ ወይም ደግሞ ቤት አልሚ ለደንበኞች የሚበጀውን እንዲሁም ደግሞ የእሱንም ስም የሚያስጠራውን ግንባታ ነው እና የሚገነባው። ቴምር ግንባታዎችን ሲገነባ በምን አይነት መልኩ ነው ማለት እንችላለን? በትንሹ ቴምር ያው እንደተመለከትሽው ውብ በሆኑ የፊኒሽንግ ማቴሪያሎች ነው ፊኒሽንጉን የሚሰራው። ማቴሪያል ላይ የማይደራደር ድርጅት ነው። ውብ በሆኑ ማቴሪያሎች ገንብቶ ለገዢውን በሚማርክና በሚያምር መልኩ በዚህ መልኩ ነው የሚያስረክበው ማለት ነው ቴምር ፕሮፐርቲስ። በጣም ጥሩ። ስለዚህ ሌላኛው መኝታ ቤት እንመልከተው እንችላለን። ደግሞ ወደ ሶስተኛው የልጆች መኝታ ቤት ነው የገባን የምንገኘው። የልጆች ቤታችን ያው እንደተለመደው እዛም ላይ እንዳየነው በዛው በውብ የሆነ ፊኒሽንግ ማቴሪያል ነው ጨርሰን በዚህ መልኩ ነው የምናስረክብ የሚሆነው ማለት ነው። በጣም ጥሩ። ስለዚህ የልጆች እንደመሆኑ መጠን የማጥኛ ስፔስም እየተመለከትኩ ነው። እንደውም የረሳሁትን ነገር አስታወሽ። እዚህ ጋር የማጥኛ ስፔስም አለው ለልጆች ማለት ነው። ኢንአዲሽን ደግሞ መስኮት፣ ሁሉም ቤድሩሞች ላይ መስኮቶች ይኖሩታል ማለት ነው። በጣም ጥሩ። ሳሎኑ ላይም ባልከኒ፣ በቂ የሆነ ባልከኒ ኤሪያዎች ይኖረዋል። ፍሬንች ዶር ይገጠምበታል። በጣም ጥሩ። ስለዚህ ሁሉም ክፍሎቻችሁ ላይ ምንም አይነት የብርሃን እጥረት አይኖረውም? በፍጹም የብርሃን እጥረት አይኖርባቸውም። በጣም ጥሩ። እንግዲህ ቤቶች ምን እንደሚመስሉ በምን አይነት ፊኒሽንግ ማቴሪያል ነው የምትጨርሱት የሚለውን እየተዘዋወርን ተመለከትን። ሌሎች ደግሞ የመጣንበትን ጉዳይ አለና ሌሎችን ጥያቄዎቻችንን ለተመልካቾች ደግሞ አረፍ ብለን ብናጋራቸው ደስ ይለኛል። በጣም አሪፍ። ያው ይሄ አፓርትመንት አሁን እየዞርን ያየነው አፓርትመንት በ65/35 እድል ተጠቅመው የገዙ ደንበኞቻችን ያገኙት ይህን የመሰለ ውብ የሆነ አፓርትመንት በ8.7 ሚሊዮን ብር ገደማ ገዝተው ይህን የመሰለ ውብ አፓርትመንት ገዝተዋል። አሁን ደግሞ ቴምር ፕሮፐርቲስ ይህንን እድል ላልተጠቀሙበት ሳር ቤት ላይ ይህን አፓርትመንት ላልገዙ እዚሁ ሳር ቤት ላይ እንዲሁም ደግሞ በመገናኛ ጫካ ፕሮጀክታችን ላይ 40/60 የሚባል አሰራር ይዘን መተን ለደንበኞቻችን ተደራሽ ልንሆን ዝግጅታችን አጠናቀናል። ስለሱ ደግሞ ቁጭ ብለን በሰፊው ልንወያይ እንችላለን። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ነበረኝ። ቤቶቹን በደንብ ተመልክቻቸዋለሁ። እኔ በበኩሌ በጣም ነው የወደድኳቸው። ተመልካችም ደግሞ እንደሚወደው ተስፋ አደርጋለሁ። ነገር ግን ሰዎች እናንተ ጋር መጥተው ማለትም ደግሞ ቴምር ጋር ሲመጡ ምን አይነት የቤት አማራጮችን የት አካባቢ ላይ ነው ማግኘት የሚችሉት?
ያው አሁን ዞር ብለን ተመልክተናል ቤቱን። በዚህ በሚያምር መልኩ በፊኒሽንግ ማቴሪያሎች ተጠቅመን እየጨረስነውን ቤት አይተነዋል። እዚሁ ሳር ቤት አካባቢ ላይ እድሉ ላመለጣቸው በድጋሚ እዚሁ ሳር ቤት ላይ ሳይት ይዘን መጥተናል። ሳር ቤት አደባባዩ ጋር ወይም ደግሞ አዳምስ አጠገብ ነው የሚገኘው። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አማራጮች ይኖሩናል። ስፔሲፊክ ቦታውን ለመግለጽ ከአደባባዩ ቅርብ ርቀት ላይ አጠገብ የሚገኝ አፓርትመንት ነው የሚሆነው። እዚህ ሳይት ላይ እንግዲህ ከ60 ካሬ ጀምሮ እስከ 175 የካሬ አማራጭ ያላቸውን ውብ የሆኑ አፓርትመንቶችን ይዘን ቀርበናል ማለት ነው። በተጨማሪም ደግሞ መገናኛ ጫካ ፕሮጀክት ብለን ይዘን የመጣነው ሳይት አለ። እዚህ ሳይት ላይ በጣም ለየት የሚል ኦፈር ከዚህ በፊት ቴምር ይዞት ያልመጣ ኦፈር ይዘን መጥተናል። ያው ያሉትን ያከፋፈል ሁኔታዎች ልንገርሽ እና ከዛ ስለ የተለየውን ኦፈር ደግሞ ገልጽልሻለሁ ማለት ነው። እዚህ ሳይት ላይ በ3 አይነት መንገድ መክፈል ይችላሉ። አንደኛው 20% ቅድመ ክፍያ ከፍለው የተቀረውን 80% በግንባታ ሂደት ፕሮግረሱን እያዩ የሚከፍሉበት አሰራር አለ። ሁለተኛው ደግሞ 65-35 የሚባል አሰራር አለን። ቴምር የተለመደ አሰራራችን ነው። 65-35 ምንድን ነው? 100% ለሚከፍሉ ደንበኞች የ35% ቅናሽ አድርገንላቸው የሚገዙበት ሁኔታ አለ። ለምሳሌ 10 ሚሊዮን ብር ቤት ቢገዙ በ6.5 ሚሊዮን ብር የሚገዙበት አማራጭ ይኖረናል ማለት ነው። ከዛ ባሻገር ደግሞ በዋናነት ላነሳልሽ የምፈልገው ዛሬ 40-60 የሚባል ኦፈር ይዘን መጥተናል። 40-60 ምንድን ነው ካልሽኝ 40%ን አሁን ይከፍሉና የተቀረውን 60% ደግሞ ቤቱን ከተረከቡ በኋላ የሚከፍሉበት አሰራር ነው ማለት ነው። ይሄ ኦፈር በጣም ልዩ የሆነ እድል ነው። ቴምር ፕሮፐርቲስ እንደ ሳይትም መገናኛ ላይ ብቻ ይዞት የመጣው ኦፈር ነው። ይህንን ኦፈር መጠቀም የሚችሉበት አሰራር ነው ይዘን የመጣ ነው። በተለይ 40-60ውን በጣም ብዙ ሰው አሁን ለምሳሌ ቤት ለመግዛት ሲፈልግ ፋይናንሻሊ አንዴ ከፍሎ መግዛትና ፕሮግረስ ቤዝ መግዛት የማይችል ሰው 3 ዓመት የፎታ ጊዜ ይኖረዋል ማለት ነው። አብዛኛው የቴምር ፕሮጀክቶቻችን የ3 ዓመት ፕሮጀክቶች ናቸው። ከ3 ዓመት በኋላ በፕሮጀክቱ ግንባታው ተጠናቆ የቤቱን ቁልፍ ሲረከብ የሚከፍልበት አሰራር ነው ማለት ነው። በጣም ጥሩ። የመገናኛ ሳይታችሁ ላይ ከባለ ስንት መኝታ ጀምሮ ነው ያላችሁ? እንዲሁም የካሬ መጠኑን ማንሳት ብንችል። እውነት ለመናገር መገናኛ ሳይታችን ከስቱዲዮ ጀምሮ ነበር ያወጣ ነው። ስቱዲዮ 1 ወር ባልሞላ ጊዜ ውስጥ ሽጠን ጨርሰነዋል። አሁን ላይ ደግሞ ያለን ከባለ 1 መኝታ እስከ ባለ 3 መኝታ አማራጭ ይኖረናል። ከ60 ካሬ እስከ 145 የካሬ አማራጮች ይኖራሉ በዚህ ውስጥ ማለት ነው። በጣም ጥሩ። እንግዲህ በተወሰነ መልኩ ስላከፋፈሉ ብናነሳም በዋጋ ደረጃ ግን ለተመልካች ግልጽ ለማድረግ ያህል ቴምር ጋር ሰዎች ሲመጡ ከስንት ብር ጀምሮ ነው ማግኘት የሚችሉት? ቅድመ ክፍያ ምን ያህል ሊሆን ይችላል? 100% ለሚከፍል ደግሞ የዋጋ ሂደቱ ምን ይመስላል የሚለውን የተወሰኑ ዋጋዎችን ብናይ ደስ ይለኛል። በጣም አሪፍ። እሺ፣ መገናኛ ሳይታችን ላይ ብንወስድ 60 ካሬ በ7.5 ሚሊዮን ብር ነው እየሸጥን ያለ ነው። ይሄ ማለት በኖርማል ስኬጁሉን ተከትለው ለሚከፍሉ ደንበኞች ነው። ሌሎችም ያከፋፈል ሂደቶች ይኖራሉ። ለምሳሌ 65-35 ይኖራል። 65-35 ላይ የ35% ዲስካውንት እናደርግላቸዋለን እዚህ ፕራይስ ላይ ማለት ነው። ይህንኑ ፕራይስ 7.5 ሚሊዮን ብር የሚገዙትን ቤት በ4,800,000 ብር መግዛት ይችላሉ። ትልቅ የሆነ ዲስካውንት አድርገንላቸው ማለት ነው። ከዛ በተጨማሪ ደግሞ 40-60 የሚባለው አሰራራችን አለ። 40%ን የዚህን የ7.5 ሚሊዮን ብሩን 40% ሲከፍሉ ከቀሪው ክፍያ ላይ የ10% ዲስካውንት ተደርጎላቸው እንዲሁም ደግሞ የቀረውን ክፍያ ፔመንት ግንባታው ተጠናቆ ቁልፉን ሲረከቡ የሚከፍሉበትን አሰራር ይዘን መጥተናል ማለት ነው። በጣም ጥሩ። እንግዲህ አሁን ያነሳህልኝ የዋጋ መጠን አለና ሰዎች መጀመሪያ ላይ በተዋዋሉበት የዋጋ መጠን እስከ መጨረሻ ድረስ ይከፍላሉ ወይንስ ደግሞ የግንባታ እቃዎች መጨመር ሲኖር የቤት ዋጋ ላይ ጭማሪ ይደረጋል? ቴምር ጋር ያለው አሰራር ምን ይመስላል? በጣም ለየት የሚያደርገን ነገር ምንም አይነት ፕራይስ እስካሌሽን አይኖረውም። ዋጋ በሚጨምር ኢንፍሌሽን በሚኖርበት ጊዜ ምንም አይነት ከስተመሮች መጀመሪያ ውል ከተዋሉበት ላይ ምንም የሚጨምርባቸው ነገር አይኖርም። ከዛም በተጨማሪ ደግሞ ምንም አይነት ወለድም አይኖረውም ማለት ነው። ለምሳሌ አሁን 60 ካሬ በ7.5 ሚሊዮን ብር የሚገዙ ሰዎች 7.5 ሚሊዮን ብር ነው ውሉ እስከሚጠናቀቅ ድረስ የሚከፍሉት እንጂ ምንም አይነት ጭማሪ አይኖርባቸውም ማለት ነው። መገናኛ ሳይታችን ላይ 20% ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ አማራጮችን ይዘን ቀርበናል እና ፈጥነው እድሉን ይጠቀሙበት ለማለት እወዳለሁ። በጣም ጥሩ። እንግዲህ ሰዎች በተለያየ አይነት መልኩ ቤቶችን ይገዛሉ፣ ሎኬሽን ይመርጣሉ፣ ዋጋ ይመርጣሉ። እንዲሁም ደግሞ ድርጅቱ ራሱ በምን አይነት የጊዜ ሰሌዳ ውስጥ ነው የሚያስረክበው የሚለውም ደግሞ ሌላኛው አብሮ ተያይዞ የሚመጣ ጉዳይ ነው እና ምናልባት እነዚህን ጥያቄዎች መልሰን ብናልፍ ደስ ይለኛል። ከሎኬሽን አመራረጫችሁ እንዲሁም ደግሞ ከዋጋችሁ እንዲሁም ደግሞ በተጨማሪም ከምታስረክቡበት ጊዜ አንጻር ቴምርን ግልጽ አድርገን ብናልፍ ደስ ይለኛል። ቴምር ፕሮፐርቲስ ሁሉም ሳይቶች ላይ የ3 ዓመት የኮንትራክት ጊዜ እንሰጣለን። እዚሁ ሳይት ላይ አሁን የተዟዟርን የጎበኘነው ሳይት የ3 ዓመት ኮንትራክት ነው የሰጠነው።
አሁን ላይ በ2 ዓመት ነው ስትራክቸር ጨርሰን ፓርቲሽን ጨርሰን ፊኒሺንግ ስራዎች ላይ የምንሰራበት ደረጃ ላይ የደረሰው ማለት ነው። ከዚህ አንጻር ቴምር ፕሮፐርቲስ ላይ የ3 ዓመት የውል ጊዜ ነው የምንሰጠው። ለደንበኞችም ምቹ የሆነ አከፋፈልን ይዘን ቀርበናል። 20% ቅድመ ክፍያውን ከከፈሉ በኋላ ለደንበኞች እንዳይከብድ 5% እየከፈሉ የሚሄዱበትንም አሰራር ይዘናል። ፕሮግረስ ለሚከፍሉ ደንበኞቻችን እንዲሁም ደግሞ ሌሎችም ኦፈሮች አሁን ጠቅሼልሻለሁ 65 35 40 60 የሚባሉም ያከፋፈል ሂደቶች ይኖሩናል ማለት ነው። በጣም ጥሩ። ቴምር ምን ለየት ያደርገዋል ብለህ ታስባለህ? እንደ አጠቃላይ እንደ ድርጅት ቴምር ምን ለየት ያደርገዋል ካልሽኝ ፕራይም የሆኑ ሎኬሽኖች ላይ ነው እየገነባን ያለ ነው። ጥሩ ሎኬሽኖች ግንባር የሆኑ ሎኬሽኖችን ቴምር ፕሮፐርቲስ ሁሌም ለደንበኞች ያቀርባል። ሳር ቤት ላይ በነገራችን ላይ አሁን የጠቀስኩልሽ ሳይት አዳምስ ጋ ያለው ለ5ኛ ጊዜ ሳር ቤት ላይ ያወጣ ነው ሳይት ነው። በፕራይም ሎኬሽን እንለያለን። ሌላ ደግሞ ከዋጋ አንጻር የተለያዩ የክፍያ አማራጮችን ዲስካውንቶችን እስከ 35% የሚቀንስ ዲስካውንቶችን ይዘን የምንቀርብበት አሰራር ለየት ያደርገናል ብዬ አስባለሁ። በጣም ጥሩ። ከዛም ባሻገር ደግሞ ምንም አይነት የፕራይስ ኤስካሌሽን ወይም የዋጋ ጭማሪ አይኖርም። ሁሉም በተዋሉበት ዋጋ እስከሚያጠናቅቁ ድረስ በዛው የሚጨርሱበት አሰራር ይዘናል ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ ነበር እያደረግን የነበረው። ነገር ግን ለተመልካች እንደ ሂንት አንድ ነገር ሰጥተን ብናልፍ ደስ ይለኛል። ሰዎች ቤቶችን ሲገዙ ምን አይተው መግዛት አለባቸው ብለህ ታስባለህ? እዚህ ዘርፍ ላይ ያለ ሰውም ስለሆንክ በሙያክ ላይ ስላጋጠሙክ ነገሮች አይቶ መግዛት አለባቸው ስለምትላቸው ነጥቦች ብናነሳ ደስ ይለኛል። ያው አሪፍ ጥያቄ ነው የጠየቅሽኝ። ምን አይተው ደንበኞች መግዛት አለባቸው ለሚለው ነገር አንደኛ ከዚህ በፊት ካምፓኒው ምን ስራ ሰርቷል፣ ከዚህ በፊት ምን ሳይቶች አስረክቧል የሚለውን በጥልቀት ማየት ይኖርባቸዋል። ከዛ በኋላ ውል ማየት ይኖርባቸዋል። ውሉን በሰፊው በጥልቀት ማየት ይኖርባቸዋል ማለት ነው። ከዛ ባሻገር ደግሞ የሎኬሽን ምርጫ፣ ሎኬሽን የት አካባቢ ላይ፣ ምክንያቱም ነገ ላይ ልንሸጠው ብንል ልናከራየው ብንል ሎኬሽን በጣም ማተር ያደርጋልና ሎኬሽንን በደንብ ማየት ይኖርብናል ማለት ነው። ከዛ በተጨማሪ ደግሞ ፕራይስ፣ ምን አይነት ፕራይስ ይዘው መጥተዋል የሚለውንም በሰፊው ማየት ይኖርብናል ማለት ነው። ስለዚህ ቴምር ፕሮፐርቲስ እነዚህ ከላይ ሜንሽን ያደረግኳቸው ነጥቦች ላይ በደንብ በትኩረት የሚሰራ ድርጅት ነው እና ቴምርን ይምረጡ እላለሁ። በጣም ጥሩ። ዛሬ እንግዲህ ያው ቤቱ በምን አይነት ጥራት የሚረከበው የሚለውን ተዘዋውረን ተመለከትን። እንዲሁም ደግሞ ዋጋችሁን የካሬ መጠናችሁንም እንዲሁ በስፋት አነሳል። ታዲያ እነዚህን የቤት አማራጮች እንዴት ነው የምንገዛው የሚሉ ተመልካቾች ይኖራሉና እንዴት ነው መግዛት የሚችሉት? እሱም ማንሳት ብንችል። በጣም ጥሩ ጥያቄ ነው። ሀገር ውስጥም ያሉ ከሀገር ውጭም ያሉ በምን መልኩ መግዛት ይችላሉ የሚለው አንደኛ ስክሪን ላይ የምናስቀምጥላቸው ቁጥር ይኖራል። በዛ እየደወሉ ኮንታክት አድርገው ኦፊስ እና ሳይት ቪዚት በማድረግ መግዛት ይችላሉ። እንዲሁም ደግሞ ዲያስፖራዎች እዚህ ሀገር ላይ ወኪል ባይኖራቸው ዲኤችኤል ልከንላቸው ውሉን ፈርመው የሚልኩልንም አሰራር ይዘን መተናል። ከዛ በተጨማሪም ደግሞ ተወካይም ካላቸው በተወካያቸው በኩል ሊያገኙን ይችላሉ ማለት ነው። እንግዲህ እስካሁን ያነሳናቸው የቤት አማራጮችን ነው። ከዚህ በፊት ያው ቴምር ላይ ሱቆች አይታጡም እና ምናልባት አሁን ላይ የሱቅ አማራጭ አላችሁ? በደንብ በሰፊው የሱቅ አማራጭ አለን። ከዚህ በፊት ቴምር ፕሮፐርቲስ ፒያሳ አካባቢ ላይ በስፋት ሱቆች ላይ እንዳለን እናውቃለን። አሁንም ፒያሳ ላይ የንግድ ሱቆች ይኖሩናል። እንዲሁም ደግሞ አሁን ሜንሽን ያደረግኳቸው አፓርትመንቶች ላይ ወደ ሳር ቤት፣ ቡልጋሪያ ላይ የሱቅ አማራጮች ይኖራሉ። ወደ ገላን ላይ እንዲሁም የሱቅ አማራጭ ይኖረናል ማለት ነው። ከ2.5 ሚሊዮን ብር ጀምሮ የሱቅ አማራጭንም ይዘን ቀርበናል ማለት ነው። በጣም ጥሩ። የተለያዩ የካሬ መጠን ይኖራቸዋል። የተለያዩ የካሬ አማራጭ ይኖራቸዋል። በይበልጥ ደግሞ ስለነዚህ ለማወቅ ይደውሉልና በደንብ ልናወራ እንችላለን ማለት ነው። በጣም ጥሩ። እንግዲህ በእኔ በኩል የነበሩኝን ጥያቄዎች ጨርሻለሁ። በመጨረሻ ግን አንተ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህና እዚህ ጋር እናብቃ። አዎ፣ አሁን ማስተላለፍ የምፈልገው መልእክት ምንድን ነው? ሰዎች ታይም ላይ ጊዜ ላይ በጣም ሴንሲቲቭ እንዲሆኑ እፈልጋለሁ። እንደ ምክርም እንዲሆን አሁን ይሄንን እየተዟዟርን ያየነውን ቤት የዛሬ 2 ዓመት በፊት ፕላን ነበረ። ከፕላን ነው እዚህ ደረጃ ላይ የመጣው እና እንዲሁ አሁን ደግሞ ያወጣናቸው ሳይቶች ላይ በትኩረት እንዲንቀሳቀሱና ቴምር ፕሮፐርቲስ ያው ሁሉንም በተመጣጣኝ ዋጋ የቤት ባለቤት ለማድረግ እየሰራ ያለ ድርጅት ነው። ስለዚህ ከቴምር ይግዙ፣ ይጠቀሙ ለማለት እወዳለሁ። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ ስለመጣችሁ። መልካም ቆይታ ነበረን። ቴንክ ዩ ቬሪ ማች። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ቴምር ፕሮፐርቲስ ጋር ተገኝተን ስላሏቸው የቤት አማራጮች፣ ስላከፋፈላቸው እንዲሁም ደግሞ በምን አይነት የግንባታ ጥራት ነው ቤቶችን የሚያስረክቡት የሚለውን እየተዘዋወርን ወደ እናንተ አድርሰናችሁ ነበረ። ታዲያ እነዚህን የቤት አማራጮች የምትፈልጉ እንዲሁም ደግሞ ዲስካውንቱን መጠቀም የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን።